ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል ያው እንደተመለከትነው ሞገስ በጥይት ተመቶ እንዲሁም ብሩክን ይዞ እንደወጣ እና ብሩክ እንግዲህ በሰላም ወጥቷል፣ ከወንድሙ ጋር ተገናኝቷል ማለት ነው። በጣም ደስ በሚል ሁኔታ እና ሞገስ እንግዲህ ያው በጥይት ተመቶ ነበር። ያው ብዙዎቻችን እንዴት ነው የሞት ሲሆን ምናምን እያልን ብዙ ጥያቄዎች እንትን ብለን ነበረ እና ሞገስም ያው ሳይሞትም እንዲሁም ልጆቹ እንግዲህ የካሌብ ሰዎች ሳይዟቸው ሆስፒታል ለመድረስ በቅተዋል ማለት ነው። እናም ወደ ሆስፒታል እንግዲህ መድብል ወንድሙን ይዞ መጥቶ ዶክተር እባክህን አግዘኝ ወንድሜ ነው ደክሞብኝ ነው በማለትም ጀግና የሆነ ወንድም እንግዲህ አንዳንዴ ይኖራችሁ። ያው የማየ ልጅ እናቴ ልጅ ሲል እንግዲህ በባለፈው ክፍል እንደተመለከትነው እኔ በጣም ነበረ ያስለቀሰኝ። እናም ወደ ሆስፒታል ይዞ ሄዶ እንግዲህ ያው ሕክምናው በአሪፍ ሁኔታ ተሳክቷል ማለት ነው እና በጣም ደስ ይላል። እንግዲህ ያው እስካሁንም ባይነቃም እና ያው ሕክምናው እንግዲህ ያው ምግብ ምናምን ያው ሳይሰጡት ስላዋሉት እና ስላሳደሩት ያው አቅም ቢያንሰውም እና አሁን ላይ ግሎሎክስ ነው እንደዛ የሚባለው እሱ ተተክሎለት እና በአሪፍ ሁኔታ እንትን ብሏል ማለት ነው። እና ቤት እንግዲህን ምሳሌ እንደተመለከተነው ቅድስትዬን አባቴ መቼ ነው የሚመጣው? ስንት ሰዓት ቀረው? የት ደርሷል? እያለች ያው በጥያቄ ታጣድፋታለች። ቅድስትዬም ያው በጣም ውሸት እየዋሸችን እኮ አላውቀውም፣ አንቺ አሁን ስትመጪ እንቅልፍ ተኝተሽ የለም ወይ እያለችም እንግዲህ እና በአየር ስለሆነ የሚመጡት የት እንደሚደርሱ አላቅም ስትላትም እንግዲህ ቅድስትዬ አይ እኛ እኮ ስንመጣ የዛን ጊዜ ቶሎ ነው የደረስነው ትላታለች። አንቺ ስትመጪ ተኝተሽ ነበረ ስትላት አዎ ተኝቼ ነበር፣ አይሽ አንቺ ስለተኛሽ ነው እንጂ ቶሎ የደረሽ መሰለሽ፣ እነሱ ደግሞ በጣም ብዙ ጎዳና ተራምደዋል፣ ስለዚህ ለዛ ነው 2 ቀን 3 ቀን ጎዳናው ይፈጃል እያለችም እንግዲህ ምሳሌን እየሸነገለቻት ትገኛለች። ምሳሌም እንግዲህ ያው ነገሩ ባይዋጥላትም ተነሽ እንግዲህ ቤቱን ማስተካከል አለብን ምናምንም እያለቻት እንግዲህ ቅድስትዬን በጣም እንትን እያለቻት አዲስ አበባ ደርሰዋል ሲል እንግዲህ እንዳበሻ አድርገው እንዳንቺማ ቢሆን እኮ እዚህ ቤት ደርሰው ነበረ እያለቻት እያለ በመካከል መድብል ይደውላል። መድብልም እንግዲህ አሪፍ ዜናውን ለቅድስትዬ ያበስራታል። ያው ብሩክን አግኝተነዋል እንዲሁም እንግዲህ ያው ቤቱን አዘገጃጅ ሲላት ቅድስትዬ በጣም ደስ አላት። ሄዳ ምሳሌን ታቅፋታለች። ነይ ቀፊ ምሳሌዬ ብላ እንግዲህ ቤቱን እያስተካከሉ ይገኛሉ። ከዛ በፊት ከተመለከትነው እንግዲህ ዳጣ ወደ ቅድስትዬ ጋር መጣ። ህልም አላየሽም ወይ እያለቻት ነበረ። ህልም አይቻለሁ ትላታለች። ምንድን ነው ያየሽው ስትላት ይመስለኛል እኔና አንቺ ከፊት እኔ ከኋላ እየተሯሯጥን ምናምን ስትላት እንደ እየተሯሯጥን ማለት ስትል አንቺ እየሮሽ ከዛስ ምናምን ስትላት ማን የተከተለሽ ስትላት አይ ማንም አልተከተለሽም ትላታለች። ከዛ ስትላት እንግዲህ ያው ትልቅ የጉድጓድ ውስጥ ገብተሽ ምናምን ስትላት እንግዲህ ያው ዳጣ እንግዲህ በቅንጭላቷ ያለው ዝና ነው እና እንግዲህ እሱን አሁን በቅንጭላቷ እየሳለች አለችው እና ተዛስ ምናምን ስትላት እና ትልቅ እያውሬ ሊበላሽ ምናምን ስትላት ወይኔ በቃ ዝና ሊገለኝ ነው ምናምን ትላለች ማለት ነው። ባክሽ ዝና የለም ምናምን እያለቻትም እንግዲህ ቅድስት እንትን ትላለች ማለት ነው። ታረጋጋታለች መልሳ እና ደግሞ ብሩክ ይሄ ሞገስ እንግዲህ ደግሞ ያው በጣም ብዙ ደም ስለፈሰሰው ደም ያስፈልገዋል ተብሏል። ደግሞ እንግዲህ ነው እንግዲህ የደም አይነት እና የሚያስፈልገው ያ ነው። በነገራችን ላይ ያው ሉላ ነው የደም አይነቷ። መድብል እንግዲህ ለብሩክ ህይወቱን ነው አሳልፎ የሰጠው። የሞገስን ውለታ ከፍሎ የሚጨርሰው አይመስለኝም። ስለዚህ እሱን እንደምንም ብዬ ማሳከም አለብኝ ሲልም ባለቤቱን እንጠይቃት ይላል ይሄኛው ልጅ። አይ ባለቤቱን መጠየቅ የለብንም በጣም ትደናገጣለች፣ ስለዚህ እንደዛ ብዬ መጠየቅ አልችልም ሲልም እንግዲህ በቃ ደም ባንክ ሄደን መጠየቅ አለብን ሲል እንደዛ እናደርጋለን። እዚህ እኮ ደም አለን ብለዋል፣ ግን የእሱ ተመሳሳይ አይነት የለም፣ ደሙን ካላገኘ ደግሞ ይሞታል ምናምን እያለ እንግዲህ መድብልን በጣም እየተጨነቀ ነበረ።
እናም ይሄኛው ልጅ እንግዲህ ምን ይለዋል? ለምን ቤት ላሉት ሰዎች ለሁሉም ደውለህ ለምን የደም አይነታቸውን አትጠይቃቸውም ሲልም እንደዛ ይሻላል ብሎም ይደውላል። እና ዳጣ ጋር ነበረ ለመጀመሪያ ጊዜ የደወለላት። ዳጣም እንግዲህ ይህን ምንድን ነው ያለችው፣ የደም አይነትሽ ምንድን ነው ደህና ናችሁ ምናምን ትልና ደህና ነን ቡራ ስትል፣ አሁን ስለ ቡራ ልነግርሽ አይደለም የደወልኩት እና የደም አይነትሽ ምንድን ነው ሲላት፣ እንዴ ቀይ ነዋ የእናንተ ምንድን ነው ምናምን እያለች እንግዲህ እንዴ ብሩክ ያዛችሁ ዝና ያዛችሁ እንዴ ምናምን እያለች እንግዲህ እሷም በጣም ትጨነቃለች ማለት ነው። እና እንግዲህ ስትጨነቅ እንግዲህ ኧረ ዳጣ እንደሱ አይደለም እኛ ሁላችንም ደህና ነን፣ ይኸውልሽ የደም አይነት ማለት ኤ ፕላስ ምናምን እያለ እንግዲህ ይነግራታል። ምን ኤቢሲዲ ነው? እኔ በቃ የደም አይነቴ ዲ ነው። የሆነች ሴትዮ ለመጨረሻ ጊዜ ደምሽ ደመ መራራ ነሽ ብላኛለች ትላለች። በቃ ቻው ቻው ይልና ይዘጋባታል። እንግዲህ ሲያስብ ሳሰላስል ኤፍራታ ትዝ ትለዋለች። መድብልም ወደ ኤፍራታ ይደውልላታል። ኤፍራታም እንግዲህ ግን እንዴት ነሽ ሲላት፣ ለጅብ ላይ ጥለህ ከሄድክ በኋላ እንድንሽ ትለኛለህ ስትለው፣ እንዴ ምን ነው ተተናኮለሽ እንዴ ሲላት፣ ይኸው ከቤት አልወጣሁም እሱን ፈርቼ ምናምን ስትል፣ አንቺ ለፖሊስ አመልክቼ አላልኩሽም ነበረም እንዴ እስከ መቼ ነው እንደዚህ ምናምን ይላታል። እና እንደዛ ሲላት እንግዲህ ከን እሺ በቃ ቻው አሁን ለምንድን ነው የፈለግከው ትለዋለች። የፈለግኩሽ የደም አይነትሽ ምናምን ስንት ነው ማለት ምንድን ነው ይላታል። ኦ ነው ለምን ፈልገው ነው ስትለው፣ ከምርሽ ነው ኤፍራታ ይላታል። ላውድ ምን ነው ስትለው፣ እባክሽን ሞገስ በጥይት ተመቶ ብዙ ደም ስለፈሰሰው እና ደም አስፈልጎት ነው እና ከኛ ደም ጋር ተመሳሳይ ስላልሆነ ነው እባክሽን ታደጊው ነፍሱን አደኘው ነይና ነፍሱን አደኘው ይላታል። እና ምን አረኔ ደም ሰጥቼ አላቅም ሲል፣ ምንም እኮ ቀላል እኮ ነገር ነው ይላታል ማለት ነው። እሺ በቃ መልሼ ልደውልልህ ትላለች። ከዛ ለማህሌት ትነግራታለች። ማህሌት ደግሞ በጭራሽ ለሱ ደም አትሰጭም። እንዴ ምን አደረገሽ ሞገስ ስትላት፣ ከብሩክ ያፋታኝ እሱ ነው። ሲቀጥል ደግሞ ምሳሌን እኔን አጭበርብሮ ምሳሌ እንድትታከም ያደረገው እሱ ነው። እርቃን ፎቶ ለቆ እንደዚህ ምስቅልቅሌን ያወጣው እሱ ነው። ስለዚህ ፍግም ይበል እንጂ ደም የሚባል ለሱ አትሰጭም። ለሱ ደም እሰጣለሁ ካልሽ እኔ ደግሞ አሳልፌ ለዝና ነው የምሰጥሽ ትላታለች። እና እንደዛ ስትላት እንግዲህ ከነሷም ዝም ትላታለች። እና ለዝና እንግዲህ ከን መሀሌት ልትደውይልን ነው ትላታለች። አዎ የት ሆስፒታል ነው ያለው አለሽ? ይህንንማ ለዝና ነግረዋለሁ። አይ አልነገረኝም። አንቺ ደግሞ ለዝና የምንነግሪው ከሆነ እኔ ለአንቺ አልነግርሽም ትላታለች ማለት ነው። ከዛ እንደዛ ስትላት እንግዲህን በድጋሚ መድብል ጋር ትደውላለች። እና ስትደውል በቃ ትቸዋለሁኝ ትላለች ማለት ነው። ከዛ እንዴት ሀሳብሽን ቀየርሽ? እባክሽን ኤፍራታ ለምንድን ሀሳብሽን የቀየርሽው? ብር ሰጥሻለሁ ሲላት እንግዲህን ብር ይሄ ግን በነገራችን ላይ ይሄ ብር ግን ብዙዎቻችንን ገደል የሚሰደን ነው ማለት ነው። እና ኤፍራታም እንግዲህን ብር ስትባል እሺ አለች። እንግዲህ በአንድ ቃል ነው እሺ ያለችው። እናም የት ነው ያላችሁት ና ውሰደኝ አላለችው። ከጎን በነገራችን ላይ ብር ሲባል 50 ሺህ በይው ሲልም እንግዲህ መድብል ይሰማታል መሀሌትን። መሀሌት ነች አይደለ ከጎንሽ እየሰማኋት ነው። ይኸውልሽ ኤፍራታ እኔ አሁን ላይ 50 ሺህ የለኝም ግን 20 ሺህ አለኝ ሲላትም እንግዲህ እባክሽን እና ታደጊው ሲላት፣ ከዝና ታደነኛለህ ትለዋለች። እኔ ከዝና ማድነሽ እኮ ፖሊስ አይደለሁም። ስለዚህ ሁሉ ጊዜ ከአንቺ ጋር እንትን አልልም። ስለዚህና ለፖሊስ ማሳወቅ አለብሽ። ስለዚህ በኋላ እናወራበታለን። አሁን እና ደሙን እንድትሰጪው ይላታል። እሺ በቃ ሰጠዋለሁኝ ናና ወሰደ ትለዋለች። መድብልም እንግዲህ በጣም ደስ ብሎት ኤፍራታን መጥቶ ወስዷት እንግዲህ ደም ሰጥተዋለች። በጣም ደስ የሚለው ነገር እንግዲህ ብሩክም ምንም ሳይሞትም ያው በስተመጨረሻም እንግዲህ ዋጋ ቢያስከፍላቸው ሞገስ በጥይት ቢመታም እነሱ ራሱ እያሉ ነበረ ያው መጨረስ ነበረ ሁሉንም ያለብን በስተመጨረሻ እንደዚህ ዋጋ አስከፈለን እያለ ነበረ መድብል። እንግዲህ አሁን ሞገስ እኮ ራሱ እየተጠራጠረ ነበረ። ህይወቴን ነው የታደገልኝ፣ ህይወታችንን የታደገልን እያለም እንግዲህ ይገኛሉ ማለት ነው። እና ኤፍራታና እቺ ምሳሌና እንግዲህ እቺ ምሳሌ ቤቱን በአንድ እግሩ ፏ አድርገው እንግዲህ አጽድተው ምግብ ሰርተው ምናምን እንግዲህ እነ ብሩክን እየጠበቁ ነው። እና ምግብ እየሰራች እንግዲህ እያለ
ዳጣ ትመጣለች። ዳጣዬም በጣም ደስ ብሏት ቡራ ደህና ነው ደወለልኝ እኮ መድብል እያለችም ለቅድስት እየተነግራታለች። ግን በጣም የሚያሳዝነው ነገር ሞገስ በጥይት ተመቷል ወይኔ ወንድሜን እያለችም በጣም ነው የምትወደው በነገራችን ላይ ሞገስ ያው ሞገስን ማለት ነው። እና እንደዛ እያለች እንግዲህ ከኔ ተቃቀፋሉ ነው ይቀፊኝ፣ ግን መድብል ግን በጣም ጀግና ነው እያለቻት ትገኛለች። እንግዲህ በስተ መጀመሪያ ላይ እንግዲህ ያው እቺ ሉላ በጣም ፈርታ ነበረ ሞገስ ስልክ አያነሳልኝም እያለች። በነገራችን ላይ ሞገስ እንግዲህ ምንድን ነው ያለው ለሉላ እንዳትነግሯት እና ደህና መሆኔን ነግሬያታለሁ፣ ለሉላም ሆነ ለዳጣ እንዳትነግሯት፣ ስለዚህ ልታስብ ትችላለች፣ ታስባለች፣ ትደነግጣለች እያለ ነበረ። እንግዲህ ለስሜቷ ምን ያህል እንደሚጠነቀቅ አሳይቶናል። እና አይገርምሽም ትላለች ቅድስት ማለት ነው። አይገርምሽም ደም እኮ ደግሞ የሰጠችው ኤፍራታ ነች ምናምን ስትላት ምን አይ በቃ እንግዲህ ከእንግዲህ በኋላ የድሮ ሞገስ አናገኘውም ማለት ነው። ምን ማለት ነው? ደም ሰጠችውና ማለት ኤፍራታ እንትን አለች ማለት ነው እንዴ ምናምን ስትላት አይኔ ምን አለሁ ምናምን ትላታለች ማለት ነው። ከዛ በቃ ይተቃቀፋሉ፣ በጣም ደስ ብሏቸዋል ምናምን እና እንግዲህ ማታ ላይ እንመጣለን ብሎ እንግዲህ መድብል ስለደወለላቸው እየጠበቁ ነበረ። እና ሞገስ እንግዲህ ይነቃል እና ስለ ብሩክ ይጠይቃል። ብሩክ ደህና ነው፣ ያው ምግብ ምናምን ስላልበላ ስለተዳከመ ግሎዶክስ ተተክሎለታል በማለትም ይነግረዋል። እና ሞገስ እንግዲህ ለካ ወንድ የሚያስፈልግ ነራል አለ። የነባት በጣም አንጀት የበላው ለካ ወንድ የሚያስፈልግ ነራል ሲል ያው በጣም አየኸው መድብል ለወንድሙ ብሎ ምን ያህል እሳት ውስጥ ዘሎ እንደገባ የፈለገ ይከተለኝ ያልፈለገ አይከተለኝ ብሎ ዘሎ ነው የገባው። አየክ ምን ያህል መስዋዕትነት እንደከፈለለት እያለም እንግዲህ ይነግረዋል። በጣም እያለም ይነግረዋል ማለት ነው። ዝና ደግሞ እንግዲህ እችኛዋን ልጅ ያው ለብቻዋ ለይቶ እንግዲህ ያስቀመጠበት ምክንያት ያው ሚስቴ ትሆናለች ብሎ ይሆን አላውቅም። እንግዲህ አዝኜልሽ እንዳይመስልሽ ከነዛ ሴቶች ሁሉ አንቺን ለይቼ ለብቻሽ ያስቀመጥኩሽ፣ ስለዚህ ብሩን ማስገባት አለባቸው እያለም እንግዲህ ሲያጨናንቃት ተመልክተናል ማለት ነው። እና ለካሌብ ሞሲሳ ደውሎ ብሩክ መገደል አለበት ስልክ ይሄው ሳይገደል ይሄው ተዋረድን አመለጠ እያለ ለካሌብ ሞሲሳ ይጠይቀዋል። እንግዲህ ልጆቹም እዛ በሰፈሩ እንደሌሉ ይነግረዋል ማለት ነው። እና በስተመጨረሻም እንግዲህ ወደ ቤት ማን እንደመጣ ባናቅም ምሳሌ በሩን ስትከፍት በጣም ደንግጣለች ምናምን። እንግዲህ ምን ይፈጠራል የሚለውም በቀጣይ ቪዲዮ ይዘንላችሁ እንቀርባለን። ባይ ባይ።